ኢየሱስ ክርስቶስ ለምንድነው እሱ የተጠመቀው? በዮርዳኖስ ጥምቀት ኃጢአት አልሆነም፣ ኃጢአትም አልተደረገም። ይሁን እንጂ ግን ራሱን በዚያ በሚጠመቁ ተጠማቂዎች በኃጢአተኞች ኃጢአታቸውን በሚናዘዙ ሰዎች መካከል ግን ተገኝቷል። ሰው በውሃ በመጠመቅ ብቻ ኃጢአቱን ሊወገድ ወይም ሊስተስረይ አይችልም። ነገር ግን ስለ ኃጢአተኞች ሊጠየቅ የመጣ መሲህ እንደሆነ ግን በዮርዳኖስ በመገኘቱ አረጋግጦልናል። በሙሉ ሰልፉ የኃጢአተኞች ሰልፍ ነው። በዚያ መካከል አንድ ጻድቅ ብቻ አለ። ያም የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። መጽሐፍ ቅዱስ ኃጢአት አላደረገም፣ ኃጢአት አልሰራም፣ ኃጢአት አልተናገረም በማለት የገለጠለት በሥጋ የተገለጠ የሕያው እግዚአብሔር ልጅ ለምንድነው የምንጠመቀው የሚል ጥያቄ ቢመጣ ኢየሱስ ስለተጠመቀ ሳይሆን ለመታዘዝ አንድ ትእዛዝ ስላለ፣ ሁለተኛ ነገር ደግሞ ለምንድነው የምንጠመቀው የሚል ጥያቄ ቢመጣ ለመተባበር ነው። ክብርና ምስጋና ምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ሁሉን ለሚችል አምላካችን ይሁን። የተወደዳችሁ ቅዱሳን በየስፍራ ሁሉ የምትኖሩ በአገር ውስጥም ከአገር ውጭም ያላችሁ የእውነት አምድ ቤተሰቦች ጸጋ በክርስቶስ ኢየሱስ ይብዛላችሁ። እንደምን ከርማችኋል? ጌታን ስለ ሁሉ እናመሰግነዋለን። ዛሬ አንድ ነገር እንድንካፈል ፈልጌ ነው በፊታችሁ ያለሁት ወይም ልቤ ውስጥ ያለው እውነት የጌታችን የኢየሱስ ክርስቶስን ጥምቀት በተመለከተ እንድንካፈል ወይም እንድንነጋገር ነው። ምንድነው እዛ ውስጥ ያለው የነገረ መለኮት አስተምህሮ ምንድነው? ኢየሱስ ለቤዛነት የመጣ መሲህ እንደሆነ እናውቃለን። ምትካዊ ሞት ለኛ አድርጓል ወይም ደግሞ እኛን ተክቶ ሞቶልናል። መድኃኒታችን ነው ጌታችን ኢየሱስ እና ኢየሱስ ሲጠመቅ ለኛ ያለው ጠቀሜታ ወይም ከኛ ጋር የሚያገናኘው ነገር ምንድነው? ሁልጊዜ እሱን ማየት ማጥናትና መፈተሽ በጣም አስፈላጊ ነው። ለምንድነው እሱን ከኛ ጋር ያለውን ነገር ማጥናት ያስፈልገው ከተባለ ቤዛ ስለሆነ ጌታችን ኢየሱስ ከቤዛነቱ አንፃር ምትክ ከመሆኑ አንፃር እኛን የወከለ ከመሆኑ አንፃር ያንን ማየት በጣም አስፈላጊ ነው። ለምን እንደነዚህ ባሉ ጊዜያት ከዋናው ርዕሰ ጉዳይ ወይም ዋና ከሆነው አጀንዳ ይልቅ የሰዎች አይንና ትኩረት ሌሎች ሴሬሞኒዎች ላይ ይሆኑና አይኖቻችንም ልባችንም በዛ ይያዝና እውነታው ይጋረድብናል። ስለዚህ እውነታው ምኑ ጋር ነው ያለው? ኢየሱስ ክርስቶስ ለምንድነው እሱ የተጠመቀው የሚለውን ማየት በጣም አስፈላጊ ነው። እንደምናውቀው ጌታችን ኢየሱስ ስለ ሁለት ነገር ዋጋ ከፍሏል። አንደኛው ስለ ጽድቅ የተከፈለ ዋጋ ባለቤት ነው ጌታችን ኢየሱስ። ሁለተኛው ስለ ኃጢአት ዋጋ የከፈለ ነው ጌታ ኢየሱስ። ምን ማለት ነው? ኢየሱስ ስለ ጽድቅ የከፈለው ዋጋ ወይም ስለ ትክክለኛ ኑሮ የከፈለው ዋጋ ከውልደቱ ጀምሮ እስከ ስቅለቱ ድረስ ያለው ክፍል በሙሉ ስለ ትክክለኛ ኑሮ የተከፈለ ዋጋ ነው። መስቀል ላይ ደግሞ ስለ ኃጢአት የተከፈለ ዋጋ ነው። ኢየሱስ በሁለቱም እኛን ወክሏል። አያችሁ፣ በኢየሱስ ክርስቶስ እናምናለን ስንል ስለ ጽድቅ የከፈለውንም ዋጋ እናምናለን፣ ስለ ኃጢአት የከፈለውንም ዋጋ እናምናለን። ስለ ጽድቅ በተከፈለ ዋጋም እንጸድቃለን፣ ስለ ኃጢአት በከፈለው ዋጋ ደግሞ ከኃጢአትና ከበደል በእርሱ በማመን ነፃ ነን እንላለን። ስለዚህ ሁለቱንም ማየት በጣም አስፈላጊ ነው፣ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስ በሚወለድበት ጊዜ ምትካዊ ልደት እንደሆነ ወይንም ደግሞ ከቤዛነት አንጻር ያለውን አስፈላጊነት በቀደመው ትምህርታችን ወይም ልደትን አስመልክቶ በሰራነው ቪዲዮ ላይ መመልከት ትችላላችሁ። አሁን ደግሞ ጥምቀቱን በተመለከተ ለኛ ያለው ነገር ምንድነው የሚለውን ማየት በጣም አስፈላጊ ነው። እንደ አንድ ኮንሰፕት እንድንይዘው የምፈልገው ጥምቀት የውሃ ጥምቀት በመጥምቁ በዮሐንስ የተጀመረ አይደለም። በእስራኤል ባህል ወይም በአይሁድ እምነት ውስጥ እንደገናም ደግሞ የውሃ ጥምቀት በአይሁድ ሃይማኖት ውስጥ ደግሞ ብቻ ያለም አይደለም። ከአይሁድ ሃይማኖት ውጭም ወጥተን በሌሎች ጥንት ሃይማኖቶች ወይም ባዕድ አምላኪ ህዝቦች ውስጥ ብንመለከተው የውሃ ጥምቀት ስነ ስርዓትን እናገኛለን። ለምሳሌ በሂንዱይዝም እምነት በውሃ መታጠብ የሚል ስርዓት አላቸው። በጥንት የግብፃውያን ሃይማኖቶች ውስጥ፣ በጥንት የባቢሎን ሃይማኖቶች ውስጥ ለጣዖቶቻቸው መስዋዕት በሚያቀርቡበት መንገድና ሁኔታ
በውሃ የመጠመቅ ወይም በውሃ የመታጠብ ስርዓት ነበራቸው እነሱ። በአይሁድ እምነት ውስጥም ደግሞ ብንመጣ ከዮሐንስ ጥምቀትም በፊት በጣም የታወቀ ነው። ለምሳሌ የበዓለ ሲመታቸው ቀን ሌዋውያን ካህናት ወይም አሮናውያን ሊቃነ ካህናት ክህነትን በሚቀበሉበት ጊዜ በውሃ እንደሚታጠቡ የእግዚአብሔር ቃል ይነግረናል። ኦሪት ዘሌዋውያን ምዕራፍ 16ን ማየት ይቻላል። ያም ብቻ አይደለም። አንድ ለምጻም ከለምጹ ከነጻ በኋላ በውሃ ታጥቦ ነው ወደ ማህበረሰቡ የሚቀላቀለው። ይሄም የውሃ ጥምቀት ስርዓት እንዳላቸው ያመለክታል የአይሁድ እምነት። ከዛም ደግሞ መለስ ስንል አይሁድ አህዛባዊ ሰው በእስራኤል አምላክ በያህዌ አምናለሁኝ ብሎ ወደ አይሁድ ማህበረሰብ እምነት ወደ ይሁዲነት ሊለወጥ ቢፈልግ ከሚፈጽማቸው 3 ስርዓቶች መካከል አንዱ በውሃ መጠመቅ ነው። እነዚህ 3 ስርዓቶች የምንላቸው ይገርዙታል፣ መስዋዕት እንዲያቀርብም ያስገድዱታል፣ እንዲጠመቅም ያስገድዱታል። ስለዚህ መገዘር፣ በውሃ መጠመቅና ወይም በውሃ መታጠብና መስዋዕት ማቅረብ የአንድ አህዛባዊ ወደ ይሁዲነት ሲገባ ግዴታው። ታዲያ የዮሐንስን ጥምቀት ምንድን ነው የሚለየው ካልን የዮሐንስ ጥምቀት የሽግግር ጥምቀት ነው። እንግዲህ ጌታችን ኢየሱስ የተጠመቀው በዮሐንስ እጅ በዮርዳኖስ ባህር ስለሆነ ከዛ ጀምሮ ታሪኩን እንየው ብዬ ነው። ዮሐንስ ያጠምቅ ነበር። የሚያጠምቀው ጥምቀት በነሱ ባህል አዲስ ስለሆነ ወይም እንደ አዲስ ነገር አይደለም። በውሃ ማጠብ በውሃ ማጥመቅ በነሱ የነበረ ባህላቸው ነው፣ ቀደም እንዳልነው፣ ወይም የነበረ የሃይማኖታቸው ስርዓት ነው። እሱ ግን ምን አደረገው? ከንስሐ ጋር አያያዘው። መጽሐፍ ቅዱሳችን ምን ይለናል? ቁጥር 11 ላይ የማቴዎስ ወንጌል ምዕራፍ 3 ቁጥር 11 ላይ እኔስ ለንስሐ በውሃ አጠምቃችኋለሁ ይል ነበር። እኔስ በንስሐ ለውሃ። በሌሎቹ የወንጌላት ክፍል ብንመለከተው ዮሐንስ ንስሐ የሚገቡትን ሰዎች ያጠምቅ እንደነበረ እናውቃለን። ስለዚህ የመጀመሪያው ነገር ንስሐ የሚገቡ ሰዎችን ያጠምቅ ነበረ ዮሐንስ። ንስሐ ማለት ምን ማለት ነው? ንስሐ የአስተሳሰብ ለውጥ ነው። የአካሄድን ማስተካከል ነው። እንደገና የህይወትን መንገድ መምረጥ፣ የህይወትን ነገር ማስተካከል ነው። የህይወትን መንገድ ማስተካከል ነው። ስለዚህ ሰዎች የቀደመ ነገር ልክ አይደለም፣ ትላንት የሄድኩበት መንገድ ጽድቅ የተሞላበት አይደለም ብለው በዮሐንስ ፊት ንስሐ ይገባሉ። የማርቆስ ወንጌል መጽሐፍ ምን ይለናል? ዮሐንስ እንዴት ያጠምቅ እንደነበረ ተመልከቱ። የይሁዳም ሀገር ሁሉ ኢየሩሳሌምም ሰዎች ሁሉ ወደ እርሱ ይወጡ ነበረ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበረ ይላል። ኃጢአታቸውን ምን እያሉ? እየተናዘዙ። ስለዚህ በርካታ ሰዎች፣ ወታደሮች፣ ቀራጮች፣ የፈሪሳውያን ተከታዮች በሙሉ ሰዎች እየመጡ ንስሐ እየገቡ ይጠመቁ ነበር። አንዱ የንስሐ ጥምቀት ነው ዮሐንስ። ሌላው የዮሐንስ ጥምቀት ምንድን ነው ካልን ለመሲሁ መንግስት ሰዎችን ማዘጋጀት ነው። ምን እያለ ይሰብክ ነበር ዮሐንስ? ዮሐንስ ምን እያለ ይሰብክ ነበር? መንግስተ ሰማያት ቀርባለችና ንስሐ ግቡ ይል ነበር። ስለዚህ የእግዚአብሔር መንግስት መቅረቧን፣ የእግዚአብሔር መንግስት መምጣቷን ያውጅ ይናገር ነበረ እና ተራራው ይደልደል፣ ሸለቆ ይሙላ፣ አባጣና ጎርባጣው ይስተካከል እያለ ዮሐንስ ይሰብክ ነበረ። ይሄም ለመሲሁ ነገሮችን የሚያመቻች ሆኖ ቀድሞ በኢሳይያስ የተነገረው ትንቢት ፍጻሜ በመሆኑ ዮሐንስ ያንን ይናገር ያስረዳ ነበረ። ስለዚህ የመሲሁ መንግስት ከመምጣቱ በፊት የተገለጠ መንገድ ጠራጊ እንደመሆኑ መጠን ዮሐንስ ያንን ስብከቱን ያመኑ ሰዎች ንስሐ እየገቡ የህይወት መንገዳቸውን ያስተካክሉ እንደነበረ እናውቃለን። ይህንን የዮሐንስን ጥምቀት የሽግግር ጥምቀት እንለዋለን። አሁን ጌታችን ኢየሱስ ለምን ተጠመቀ ወደሚለው በጣም አስፈላጊና ዛሬ ወደምንነጋገርበት አንኳር ነጥብ እንምጣ። ታዲያ ኢየሱስ ከዮሐንስ ለምን ተጠመቀ? ታዲያ ኢየሱስ ከዮሐንስ ለምን ተጠመቀ የሚል ጥያቄ ማንሳታችን አይቀርም። እንግዲህ ለምን እንደተጠመቀ መጽሐፍ ቅዱስ በግልጥ ይነግረናል። የማቴዎስ ወንጌል ምዕራፍ 3
ቁጥር 13 ጀምሮ ያለውን የእግዚአብሔርን ቃል ላንብብ። አሁን እንደዚህ ይላል የማቴዎስ ወንጌል ምዕራፍ 3 ቁጥር 13። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ ወጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይለናል። ስለዚህ ጌታችን ኢየሱስ ለምን ተጠመቀ? ሊጠመቅ ወደ ዮሐንስ ሄደ። ዮሐንስ የሚያጠምቃቸው ሰዎች በሙሉ ምን አይነት ሰዎች ናቸው? ኃጢአተኞችና ኃጢአታቸውን የሚናዘዙ ሰዎች ናቸው። በሙሉ ሰልፉ የኃጢአተኞች ሰልፍ ነው። በሙሉ ኃጢአተኞች ኃጢአታቸውን እየተናዘዙ ነው በዮርዳኖስ የሚጠመቁት። በዚያ መካከል አንድ ጻድቅ ብቻ አለ፣ ያም የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። ስለዚህ ኢየሱስ በዮሐንስ እጅ ለመጠመቅ ወደ ዮርዳኖስ ወንዝ ወረደ እና ራሱን በየትኛው ሰልፍ ውስጥ አስቀመጠ? ወይም በየትኛው ሰልፍ ውስጥ ራሱን ደመረ ካልን ከኃጢአተኞች ሰልፍ ውስጥ ማለት ነው። ስለዚህ ተራው ደርሶ ሊጠመቅ ሄደ። እንደ ማንኛውም ተጠማቂ ኢየሱስ ሰልፍ ውስጥ ነበረ። ሁሉም የሚናዘዙት ኃጢአት ያላቸው፣ እሱ ብቻ የእግዚአብሔር ጽድቅ ነው። መጽሐፍ ቅዱስ ኃጢአት አላደረገም፣ ኃጢአት አልሰራም፣ ኃጢአት አልተናገረም በማለት የገለጠለት በስጋ የተገለጠ የሕያው እግዚአብሔር ልጅ አምላክ የሆነ ፈጣሪ የሆነ በመካከላቸው አለ ጻድቁ ጌታ ኢየሱስ። ስለዚህ ዮሐንስ እንዴት ነው እኔ አንተን ማጠምቅህ? እኔ በአንተ ነው መጠመቅ ያለብኝ እንጂ እኔ እንዴት አንተን አጠምቅሃለሁ ብሎ ከለከለው። ኢየሱስ ያለው ቃል በጣም እዚህ ጋር ነው ስነ መለኮቱ የተሰፋ ወይም ያለው። ኢየሱስ እንደዚህ ያለው ጽድቅን ሁሉ መፈጸም ይገባናል። ስለዚህ ኢየሱስ ለምንድን ነው የተጠመቀው? ጽድቅን ሁሉ መፈጸም ይገባናል። ኢየሱስ የተጠመቀው የጥምቀት አርአያ ለመሆን አይደለም። ጽድቅን ሁሉ መፈጸም ይገባናል ባለው ክፍል ውስጥ ነው። ምን ማለት ነው? ጽድቅን ሁሉ መፈጸም ይገባናል ማለት ነው። ጽድቅን ሁሉ መፈጸም ይገባናል ማለት ምን ማለት ነው? ተመልከቱ። ኃጢአት የሌለበት ኢየሱስ ከኃጢአተኞች መካከል ሲቆም ምን ማለት ነው? ልብ አድርጉ። ኢየሱስ ሁለተኛ አዳም ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀው እርሱ ምን ሆኗል? በቀራንዮ መስቀል ላይ ኃጢአት ሆኗል። ነገር ግን ስለ ኃጢአታችን ሊሞት የመጣ ወይም ስለ በደላችን ሊጠየቅ የመጣ ስለ መተላለፋችን ተጠያቂ ሊሆንልን የመጣ መሆኑን በዮርዳኖስ ወንዝ ይጠመቁ ከነበሩት ኃጢአተኞች ጋር ራሱን ቆጥሯል። በዚያ በዮርዳኖስ ጥምቀት ኃጢአት አልሆነም፣ ኃጢአትም አልተደረገም። ይሁን እንጂ ግን ራሱን በዚያ በሚጠመቁ ተጠማቂዎች፣ በኃጢአተኞች ኃጢአታቸውን በሚናዘዙ ሰዎች መካከል ግን ተገኝቷል። ስለዚህ በዚህ ምንን አሳይቷል ካልን አዳም ባለመታዘዝ ጽድቅን አጥቷል። ኢየሱስ ግን በመታዘዝ ጽድቅን ፈጽሟል። አዳም በመተላለፍ ሲወድቅ፣ ኢየሱስ ግን በመታዘዝ ማለትም በመካከላቸው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ታይቷል። ከጊዜ በኋላ በቀራንዮ መስቀል ላይ የነዚህን ሁሉ ኃጢአተኞች ኃጢአት ሊያስተሰርይ፣ ሊሰቀል፣ ሊሞት፣ ሊታረድ እንዳለው ለማሳየት በዮርዳኖስ ተገኝቷል ወይም በዮርዳኖስ ታይቷል ጌታችን ኢየሱስ። ይሄ አንዱ ነው። በሮሜ መጽሐፍ ምዕራፍ 5 ቁጥር 19 ላይ የእግዚአብሔር ቃል እንዲህ ይላል፣ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይለናል። ኢየሱስ ምን አለ? ጽድቅን ሁሉ መፈጸም ይገባናል አለ። የመጀመሪያው ሰው ጽድቅን ባለመፈጸም ወይም ትእዛዝን ባለመፈጸም ነው ኃጢአተኛ የሆነው።
በመተላለፍ የወደቀው። ሁለተኛው ግን ትእዛዝን በመፈጸም ጽድቅን በመፈጸም ቤዛ ሆነ። ስለዚህ በዮርዳኖስ ውስጥ ምን እናገኛለን? ምትካችንን እናገኘዋለን። ዮርዳኖስ ውስጥ አይደለም ምትክ የሆነልን መስቀል ላይ ነው። ይሁን እንጂ ግን በዮርዳኖስ ወንዝ አጠገብም ከኃጢአተኞች ጋር ተቆጥሮ ነው የምናገኘው። በዚያ ተቆጥሮ ነው የምናገኘው። ኢየሱስ በዮርዳኖስ የሆነው እንደዚያ ነው። ምን ማለት ነው ይሄ? በእናንተ ምትክ ስለ እናንተ ኃጢአት የምጠየቀው እኔ ነኝ የሚል መልእክት አለው። በዮርዳኖስ ውስጥ መገኘቱ ስለ እናንተ ጥፋት የምጠየቀው እኔ ነኝ። አሁን ወደ ዮሐንስ የሚደረገው ኑዛዜ መንፈስንና ነፍስን ፍጹም ሊያድስ አይችልም። ምክንያቱም ደም ሳይፈስ ስርየት የለም። ሰው በውሃ በመጠመቅ ብቻ ኃጢአቱን ሊወገድ ወይም ሊስተስረይ አይችልም። ነገር ግን ስለ ኃጢአተኞች ሊጠየቅ የመጣ መሲህ እንደሆነ ግን በዮርዳኖስ በመገኘቱ አረጋግጦልናል። በዮርዳኖስ በመገኘት አረጋግጧል። ሌላው ምንድን ነው? ኢየሱስ ለዮሐንስ ጥምቀት ታዟል። እንዴት? ዮሐንስ መንገድ እንዲጠርግ በእግዚአብሔር የተላከ ነው። የመሲሁ መምጣት ወይም የእግዚአብሔር መንግስት መቅረብ ይህንን እንዲሰብክ የተላከ ነው። ኢየሱስ ያንን እውቅና ሰጥቶታል። ስለዚህ በዮርዳኖስ ወንዝ ጌታችን ኢየሱስ ክርስቶስ የተጠመቀው ለእግዚአብሔር ፈቃድ ለመታዘዝ ስለ ኃጢአተኞች እንዲሞት ለማረጋገጥ ወይንም ደግሞ ራሱን ከኃጢአተኞች ጋር መቁጠሩን የምናይበት አስደናቂ የሆነ የሥነ መለኮት እውነት እዛ ውስጥ እናገኛለን። ቤዝወታዊ ማንነቱን እዛ ውስጥ እናገኛለን። ጽድቅን መፈጸሙን ለእግዚአብሔር ፈቃድ መታዘዙን እዛ ውስጥ እናገኛለን። ሊሞትልን የመጣ የእግዚአብሔር በግ መሆኑን ተመስክሮለታል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ይህ ስፍራ የት ነው? የሚጠመቅበት ስፍራ ኢየሱስ ተገኝቶ ነው። ወይም ወደ ዮሐንስ ሊጠመቅ ሲመጣ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ስለዚህ የዓለምን ኃጢአት ለማስወገድ የተገለጠ እንደሆነ ምኑ ያስገነዝበናል ወይም ያሳየናል? በውሃ መጠመቁ ያሳየናል። የሚጠየቅበት ወንጀል፣ የሚናዘዘው ኃጢአት የሚጠመቅበትን ምክንያት ሳይኖረው በኃጢአተኞች መካከል ራሱን መቁጠሩን እናገኛለን። ሌላው ምንድን ነው የምንገነዘበው ካለን በውሃ መጠመቁ ምን አሳይቷል አረጋግጧል ካለን የእግዚአብሔርን አንድ አምላክነትና በሶስት አካላት ራሱን መግለጡ ወይም የሥላሴ ትምህርት በአዲስ ኪዳን ይፋ ከሆነበት ከምንጠቅሰው ማረጋገጫ መካከል አንዱ የውሃ ጥምቀቱ ነው። ምክንያቱም አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ ሲናገር ወልድ በአካል በዮርዳኖስ ባህር ውስጥ ሲገኝ መንፈስ ቅዱስ በርግብ አምሳል መጥቷል። ስለዚህ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ብለን እንደምናምን የታወቀ ነው። ያም ደግሞ የተገለጠው በየት ነው? በዮርዳኖስ ነው። ኢየሱስ በይፋ አገልግሎቱን የጀመረበት በይፋ ደግሞ ለሕዝብ የተገለጠበትም ጊዜ ያ ጊዜ እንደሆነ እናውቃለን። ስለዚህ ኢየሱስ ለምን ተጠመቀን ስናስብ ጽድቅን ሁሉ መፈጸም ይገባናል ያለውን ማሰብ ይኖርብናል። በጣም እሱ ላይ ትኩረት ማድረግ ይኖርብናል። ስለ ኃጢአተኞች ለመሞት መገለጡን፣ እግዚአብሔርን ለመታዘዝ መገለጡን፣ የእግዚአብሔርን ፈቃድ ለመፈጸም መገለጡን ያየነው ወይም የተመለከትነው ኢየሱስ ከኃጢአተኞች መካከል ራሱን ቆጥሮ ከሰልፉ ተገሎ ሳይሆን ወይም ገለል ብሎ ሳይሆን በሰልፉ መካከል ሆኖ በኃጢአተኞች መካከል ሆኖ የእግዚአብሔርን ንጹሕ በግ እናገኘዋለን። ስለዚህ ይህንን በጣም ማሰላሰል ይኖርብናል። ኢየሱስ የተጠመቀው ለአርአያነት ነው የሚል አንዳንድ አስተሳሰብ ሊኖረን ይችላል። ለአርአያነት ተጠመቀ ከሚለው ይልቅ መጽሐፍ ቅዱስ የሚያዘነብለው ጽድቅን ለመፈጸም እንደተጠመቀ ነው የሚነግረን። አርአያ ለመሆን ሳይሆን ጽድቅን ለመፈጸም ነው የተጠመቀው። ኮርስ በዛ ውስጥ ለእግዚአብሔር መታዘዝን እንማራለን ወይ? አዎ እንማራለን። እግዚአብሔርን እሺ ማለት እንማራለን ወይ? አዎ በደንብ እንማራለን።
ከዚህ አንፃር ከሆነ ምንም ችግር ላይኖረው ይችላል። ይሁን እንጂ ግን ሁልጊዜ የኢየሱስን ሕይወት ከምትካዊ ማንነቱ ጋር ነው ማገናዘብና ማገናኘት ያለብን። የኔ ምትክ ነው ኢየሱስ። ስለዚህ እዛ ዮርዳኖስ ወንዝ ላይ የቆመው የኔ ምትክ ነው ምን ማለቱ ነው? ላንተ ልሞትልህ ወይም ላንቺ ልሞትልሽ መጥቻለሁ የሚለውን እውነት ነው በዚያ ውስጥ የምንገነዘበው ወይም የምንማረው። እኛ ለምንድን ነው የምንጠመቀው ከተባለ ኢየሱስ ስለተጠመቀ አይደለም እኮ የምንጠመቀው። የመጀመሪያው ነጥብ የማቴዎስ ወንጌል ምዕራፍ 28 ላይ ምን ብሎናል ጌታ ኢየሱስ? ስልጣን በሰማይና በምድር ተሰጠኝ ካለ በኋላ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርት አድርጓቸው ስላለ አጥምቋቸው የሚል ትእዛዝ ስላለ ነው የምንጠመቀው። ሁለተኛው ነገር ደግሞ ለምንድን ነው የምንጠመቀው የሚል ጥያቄ ቢነሳ ለመተባበር ነው ከሞትና ከትንሣኤው ጋር። ይሄ ደግሞ ሮሜ ምዕራፍ 6 ላይ ኢየሱስ እንደሞተ ወደ ውሃ ውስጥ ስንገባ መሞታችንንና መቀበራችንን ከውሃ ውስጥ ስንወጣ ደግሞ መነሳታችንንና ከትንሣኤው ጋር ራሳችንን አንድ አድርገን መቁጠራችንን ይሄ መተባበር ይባላል። ማለት በልባችን ያመነውን እምነት ሲምቦላይዝ እናደርገዋለን። ወይም ወደ ውሃ ውስጥ በመግባት መሞቱና መቀበሩን ከውሃ ውስጥ በመውጣት ደግሞ ትንሣኤውን እሱ ሮሜ መጽሐፍ ምዕራፍ 6 ላይ የምናገኘው ነው። ለምንድን ነው የምንጠመቀው የሚል ጥያቄ ቢመጣ ኢየሱስ ስለተጠመቀ ሳይሆን ለመታዘዝ አንድ ትእዛዝ ስላለ፣ ሁለተኛ ነገር ደግሞ ለምንድን ነው የምንጠመቀው የሚል ጥያቄ ቢመጣ ለመተባበር ነው። ሮሜ ምዕራፍ 6 ላይ እንደዚህ ላለ እግዚአብሔር ቃል ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይልና ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ምን አለን? ተቀበርን ይላል። ስለዚህ ሞቱን በሚመስል ሞት መሞት ማለት ወደ ውሃ ውስጥ ገብተን በውሃ ሁለንተናችን መዘፈቁን ባፕቲዞ መዘፈቅን ሙሉ ለሙሉ በውሃ መነከርን ስለሚያመለክት በውሃ ውስጥ ስንገባ መሞታችንን ከውሃ ውስጥ ስንወጣ ደግሞ መነሳታችንን ወይም ትንሣኤውን ኢየሱስ እንደተነሳ ተነስቻለሁ፣ ኢየሱስ ወደፊት እንደማይሞት እኛም አንሞትም የሚል ማረጋገጫ ኖሮን ነውና ለመታዘዝ ነው። ሌላው ሶስተኛው ምንድን ነው ያለን እንደሆነ ምስክርነት ነው። በኢየሱስ ክርስቶስ ማመናችንን የሐዋርያት ሥራ ምዕራፍ 8 ላይ እንዳልጠመቅ የሚከለክለኝ ምን አለ ብሎ ሲጠይቅ የኢትዮጵያዊ ጃንደረባ ብታምን ተፈቅዶልሃል። ስለዚህ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ከሚለው ምስክርነት በኋላ በአደባባይ መጠመቁን እናያለን አይደል? ተጠምቋል በውሃ ማለት ነው። ስለዚህ ለምስክርነት ከዚህ ዓለም ጋር ፍጹም መለየታችንንና ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን በማመን ይህንን የእምነት አዋጅ በማወጅ በአደባባይ ነው የምንጠመቀው። ስለዚህ እኛ የምንጠመቀው ስለታዘዝን ለምስክርነትና ለመተባበር ነው። ኢየሱስ የተጠመቀው ግን ለምንድን ነው? ጽድቅን ሁሉ ለመፈጸም ነው። እሱ እንደነገረን ማለት ጽድቅን ሁሉ ለመፈጸም ነው የተጠመቀው። ያ ደግሞ ምንን ያሳያል ወይም ያስገነዝባል? ኢየሱስ ክርስቶስ የኛ ወኪል መሆኑን፣ ሊሞትልን መወለዱን፣ እግዚአብሔር የሚታረድልንን በግ መላኩን በዚያ በዮርዳኖስ የጥምቀት ስርዓት ላይ ወይም የጥምቀት ክንዋኔ ላይ ተመልክተነዋል የሚል እውነት መጨበጥና መያዝ እንችላለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። መልካም ቀን